ቻናላችንን ላይክ፣ ሼር፣ ኮሜንት ያርጋችሁ ከሐሙድ ቲቪ ጋር ቤተሰብ ይሁኑ። እኔ አንተን ከጠላው ሁሉ ነገርህ ነው ጠላት። አንተን ካልፈለኩ በሁሉ ነገር ነው ላላይህ መፈልገው። ስለዚህ አንተን ሙሉ ነገር መቀባት አለብኝ፣ ማጥፋትና ስምህን ማነወር መቻል አለብኝ ማህበረሰብ ላይ እንድትወድቅ። እንደዚህ አይነት ነገራቶች ይሄ ጠርዘኝነት አስተሳሰቦች ሀገርን ያጠፋሉ። እስከዛሬም በሄድንባቸው ወደ ኋላ አስቀርተው እንደ ኡማም እንደ ማህበረሰብ ቅድም ያልኩት መርህ ሰዎች በኸይራቸው ልክ ኸይር የበዛበት ሰው መጥፎ አይወሳለት። ድልድይ ልንሆን ይገባናል። ልዩነቶቻችን በልካቸው ቢሆኑ ይገባል። ኢማም ሻፊዒ ረህመቱላህ ዐለይህ ዩኑስ የሚባለው ሰው አብሯቸው የሚሰራ በሐሳብ ተጣልተው በአንድ መስአላ ተካልፈው አኩርፎ ቤቱ ሲቀር ቤቱ ድረስ ነው የሄዱለት። ያ ዩኑስ በብዙ መስአላዎች ተግባብተን በአንድ መስአላ ብንለያይ ይሄን ወንድማማችነት ታጠፋዋለህ፣ ድልድዩን አትስበረው። ብዙ የምንግባባቸው ነገሮች ስላሉ እንጠብቀው። ሙዓዊያ ኢብኑ አቡ ሱፊያን በሲያሳው ዘርፍ በዚህ በፖለቲካ ሊደርሺፑ ላይ በጣም በመሪነት ከሚታወቁ ሰው ናቸው። ለዛ ነው ፖለቲካ ተርሚኖሎጂ ውስጥ ሐብል ሙዓዊያ የሚባል አለ። በአረቡ ዓለም ላይ የሙዓዊያ ገመድ ይባላል። ሙዓዊያ ከተቃራኒ ወገኔ ጋር ባለኝ ግንኙነት በመሐከሌ ገመድ አስቀምጣለሁ ይላል፣ በእኔና በሱ መካከል። እሱ ሲያጠብቃት እኔ ያላላታለሁ እንዳትበጠስ፣ እሱ ሲያላላት እኔ ይዛታለሁ እንዳይለቃት፣ ግን እንዳይበጠስ አደርገዋለሁ ይላል። ከተበጠሰ መቀጠል ከባድ ስለሚሆን ግን መጠበቅ ነው። ልዩነቶች እንኳን ቢኖሩ ያንን ልዩነት በዛ ልክ ተከብሮ መሄድ ይገባዋል። ኢስላም ይሄው ነው መርሁ፣ ሁሉን የሚያስተናገደበት መርህ አለ። አንተ አቡ ጀህል ቅድም ያነሳ ነው የፍርዓውን ሐዲል ኡማ ኢክሪማ ብኑ አቡ ጀህል እኮ ሰለሞ ሲመጣ ረሱል ሰለላሁ ዐለይሂ ወሰለም ኢክሪማ መጣ፣ አደራችሁን ስለ አቡ ጀህል መጥፎነት ኢክሪማ ፊት እንዳታወሩ። እንግዲህ ቁርአን የወረደበት ሰው ተበት ሄዳ የመጣበት አቡ ለሐብ አታውሩ ቢባል እንዴት ብለህ ትተዋለህ? አይተውም እኮ ግን በቃ ይሄው ነው። እናንተ አቡ ጀህልን ስታነሱ ኢክሪማ ፊት አቡ ጀህል ጋር ላይ ደርስም፣ አቡ ጀህል ሞታል። ንግግራችሁ አቡ ጀህል ጋር አይደርስም፣ ሕያውን ግን ይጎዳል። ስለዚህ አታድርጉት። ጠላትነትን እንኳን በዛ ልክ ሄደውን እንኳን ለመጠበቅ የሄዱበት ርቀት እኔ ዛሬ ለሙስሊሙም ከሙስሊሙም ውጭ ላሉ ወገኖችም እንደ ሐሳብ ሁሉም እሱ ቦታ ላይ ስትቆምለት ነው የሚደሰተው። እሱ የጠላውን ስትጠላለት፣ እሱ የወደደው ወዳለ ሙእሚን አማኝ የሆነ ሰው አንድ ደግሞ እስልምና ላይ እንግዲህ ራሱ የሆነ ድርሻ ላይ ብሎና ኃላፊነት ላይ ብሎ የሚያምን ሰው መቆሚያው ሐቅና ሐቅ ብቻ ነው። እኔ ዛሬ ክርስቲያኑ ጋር ወገኔ ጋር በሚያደርገኝ ግንኙነት ውስጥ በማህበራዊ ትስስር ውስጥ አንድ ሀገር ተጋርተናል። እኔ እስልምናን እየረሳን ይመስለኛል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይሄ ሰሒፈተል መዲና የመዲናው ስምምነት ወረቀታቸው ሙስሊሙ ረስቶታል። ሰሒፈተል መዲና መዲና ነዋሪዎች ጋር የተደረገ የመዲናው ቃል ኪዳን ስምምነት ወይም የመዲናው ህገ መንግስት መባል ይታወቃል። የመዲና ህገ መንግስት ለመዲና ነዋሪዎች ነው የወጣው። ሙስሊሙም ነን ሙስሊሙ ነው። በዛ ውስጥ አይሁዶችም ነበሩ፣ ሌላ እምነትም ተከታዮች ነበሩ። ሁሉንም ኡማ ዋሂዳ ብለው የጠሯቸው አንድ ህዝብ ነው ያሏቸው። ኡማ በእስልምና ውስጥ ይታወቃል ለማን እንደሚሰጥ። ነብዩ አንድ ህዝብ ብለው አይሁዶቹን ቀላቅለዋል እዛ ውስጥ። ይሄ የእስላም መርህ ነው። ሐቃቸውንም በዛው ልክ ነው ያስቀመጡት፣ የሚጠየቁበትንም በዛው ልክ ነው ያስቀመጡት። አላግባብ እምነታቸው ስለሆነ በእስልምና አስተዳደር ውስጥ ስላሉ ሊበደሉ፣ ሊዘለሙ፣ ሊገፉ በፍጹም አይገባም። የዚች ሀገር ነዋሪዎች ናቸው። ክብራቸው ተጠብቆ ሐቃቸው ተሰጥቶ መብታቸው ተከብሮ መኖር አለበት። እንዳትነኳቸው። መስጂድ ላይ ያስገብተው የነጅራን ክርስቲያኖችን ሲያወያዩ እንዲጸልዩ ሲፈቅዱ ረሱል መስጂድ ላይ ነው የተደረገው። እኔ ዛሬ ለሙጃመላ አይደለም ለማስመሰል አይደለም ለኒፋቅ አይደለም የማረገው። ነብዩ የሰሩት ስራ አለ። ያን መርህ መከተልን ሙስሊሙ ካልተረዳው ማወቅ ነው ያለበት። ምን ማድረግ አለብኝ ብሎ የሰይድና ዑመር ኢብኑ ኸጣብ የመስጂድ አልአቅሳውን ሙአሐዳ የጻፉትን ስምምነት ያደረጉትን ቃል ኪዳን መለስ ብለን እስቲ እናንብብ። ክርስቲያኖች ጋር የተደረገ ስምምነት ነው። እንዴት አድርገው ነው ያንን ስምምነት የጻፉት? ያ ሀላሁ ኢስላም። እኔ እናንተ ዛሬ የምንፈጥረው እስልምና አይደለም ያለን። መነሻ መድረሻ ያለው ባለቤት ያለው ከላይ ጀምሮ በቁርአንና በሱና የተያዘ በታላቁ መሪ በነብዩ መሐመድ ሰለላሁ ዐለይሂ ወሰለም የተቀመጠና የተዘመረ መስመር ነው የምንከተለው። ስከተል የሆነ ነገር ስለፈለገ ምናምን አይደለም። አቡበከር በቃ ይሄ የኢስላም መርህ ነው። እንድኖር የታዘዝኳቸው ወገኖች አህለል ኪታብ እያለ የጠራ ሴቶቻቸውን እንድታገባ ፈቅዶ ምግባቸውን እንድትበላ ወስኖ ያለ ቁርአን ነው። እኔ አይደለሁም። እነዚህን ሰዎች እውቅና ሰጥቶ በዛ ልክ ያናገረው ኻሊቀል ከውን ነው። ይህን ያደረገን ጌታ ያለ ይህን ያደረገ መመሪያ ቁርአን መጽሐፍ ያለ ሰው እነዚህ ወገኖች ጋር እንዴት ነው? ወለተጅደና አቅረበሁም መወደት ለለዚነ አመኑ الذين قالوا إنا نصارى
መወዳ እኮ ነው ያለው ቁርአን ላይ መወዳን ቃል የተጠቀመበትን ቦታ አስታውሰው እዛ ለባህልና ሚስት አላህ ወጀዐለ በይነኩም መወደተ ወረሕማ ለእናንተ ቅርብ ወዳጆቻችሁ አለና እነዛኛ ክርስቲያንን ብለው ያሉት እነዛ በውስጣቸው ባህታውያንና መነኮሳት ያሏቸው ለእናንተ ቅርብ ወዳጅ ናቸው አለ አላህ። እኔ ቅርብ ጠላት እንዴት አደርጋቸዋለሁ? አልችልም። ይሄ ቁርአን ነው ያስቀመጠው። ቁርአን ያስቀመጠው መመሪያ ጥፋት ካለ በጥፋቱ ልክ ነው ሙአመላ የምናደርገው። ዛሬም ይሆነው አንድ ጥፋት ጠፍቶ እኔ ስናገር አይ ኡስታዝ አቡበከር ትናንት እያስመስል አላላለ መርህ አለኝ እኔ መቆሚያ አለኝ። ጥፋቱን እንደ ጥፋት አወግዛለሁ። የማይገባ ስምና በእምነቴ ላይ ሲነሳ በነብዬ ላይ ሲወሳ የማይገባ ክብርንና እስላምን ሲነካ አቆማለሁ ግዴታው ስለሆነ ትክክል አይደለም ብዬ እናገራለሁ። እነሱ ጋር በሚኖረኝ ግንኙነት አላቃ ማህበራዊ ትስስር አብሮነት ደግሞ እስላም ያስቀመጠልኝ መርህ አለ። እኔ ዛሬ የፈጠርኩት አይደለም። ወዳጅ ሆናቸው ብሎ ያዘዘኝ ቁርአኑ ነው። በዛ ልክ እነሱ ጋር ሙአመላ ይኑርህ ያለኝ መስጊዱ ውስጥ ገብቶ ያስተናገደ መስጊዱ ውስጥ ያስጸለየ ነብይ ያለኝ ሰው ነኝ። በዛ ልክ እንደዛ አይነት ሙአመላ የተደረገ የሆነ ግንኙነት ቃል ኪዳን አስቀምጦ ህገ መንግስት አስቀምጦ የነሱ መብት ያከበረ ዲን ያለው ሰው ያለኝ ሰው ያን መርህ ካልተከተልኩ ነው ጎድያለሁ ብዬ የማስበው ቀንሻለሁ አንሻለሁ ብዬ የማስበው ያን መርህ እስካከበርኩ ድረስ ዲኔና ያከበርኩት መመሪያው ላይ ነው የቆምኩት ነው የምለው። እንደ ሀገርም ስንኖር እንደ ማህበራዊ ትስስራችንም ስንኖር ይሄው ነው። ዛሬ የተጎዳ ነውና ሀገር ዋጋ እየከፈለች ያለችው ሚዛን በመጥፋቱ ነው። መሃል የሚቆም ሰው በመጥፋቱ ነው። ሁሉም ጠርዝን መረጠ። ጥቂቶች ያ መሃል ያዙ። መሃል ያዙትም ደግሞ ትንሾቹ ሸሾ ፈሩ። እንዳልከው የተለያየ ስም እንዳይሰጣቸው ነው። መድፈር ያስፈልጋል። ይህን ክፍተት ለመሙላት ወደፊት መምጣት ያስፈልጋል። ኃላፊነትን መወጣትና ግዴታ ላይ መቆም ያስፈልጋል። እኔ ያልተወጣሁት ማን እንዲወጣው ነው የምጠብቀው? እኔ ያልሰራሁት ማን ነው ዋጋ መክፈል ካለ እኔ እላለሁ። ሰውን ለማጥፋትና አገር ለማፍረስ ህይወት እየከፈለ ነው ያለው። እኔ ሰውን ለማዳንና ህይወት ለማዳን ህይወት በከፍል ምንድን ነው እንደ አማኝ እንደ አንድ የእምነት ሰው እንዲታረቅ አገር እንዲድን ማህበረሰብ ላይ ያለን ቁርሾና ፈተና እንዲነሳ በቀል እንዲቀር ብለህ ሃይማኖት አባቶች ይቅር ብለው እርቅን ጠይቀው ሁሉንም ለማስቆም ቢሄዱ መክፈል ካለባቸው ህይወት ቢከፍሉ ክብር እኮ ነው ለዛ። ይህንን ማድረግና ይህንን መድፈር ካልቻለን ስህተትን በስህተትነቱ እያወገዝን ዛሬ ተፈርቷል። ስህተት ከማን ወገን ነው ስህተቱ የተሰራው? የከሌ ወገን ከሆነ ወገን ስለሆነ ሊነካ አይገባውም። መልካምነቱ ከማን ነው? ከከሌ ከሆነ መልካምን ቢሆን አንቀበለው፣ ምክንያቱም ከሌ ስለሆነ ያመጣው። ይሄ እስላም አይደለም። የኛ መርህ ያያዘነው ሁሉንም በልካቸው ነው። አድል ነው። ወላ ይጅሪመነኩም ሸንአኑ ቀውሚን የሰዎች ጥፋት ፍትህን እንዳታዛቡ እኮ ነው። መልካም ነገርን እንዳይጋርድባችሁ የሰዎችን መልካም ነገር እንዳታጠፉ አድሉ ፍትሃዊ ሁኑ። በሰዎች መልካም ነገር ልክ ሙአመላ አድርጉ። ለመልካም ነገር እውቅና ስጡ። ለጥፋት ነው ብላችሁ አውግዙ። ያን ለማስተካከል እንደ ኃላፊነት ኸይረ ኡማ ተብላችኋል። ያን ኃላፊነት ተወጡ፣ እጃዙ፣ አቁሙ። ያ ነው እኔ ትክክለኛው መስመር ነው ብዬ የማስበው። ይሄ ሚና መጥፋት እኔ ይሄንን መርህ እንድቆም እዚህ ቦታ ላይ እንድቀኝ የሚያስገድደኝ እምነቴ ነው። እኔ አዲስ የምፈጥረው ሰዎች ዘንድ ከሌ እንዲወደኝ ከሌ እንዲያከብረኝ ከሌ እንዲያደንቀኝ አይደለም። በቃ እምነቴ ለአኸራዬ መዳኛዬ ነገ ለቀብሬ የሚጠቅመኝ አላህ ፊት ስቆም ማላፍርበት መውቂፍ ይሄ መውቂፍ ስለሆነ ነው። ይሄ አቋም መያዝ ስላለብኝ ነው። ይሄ ግዴታዬ ስለሆነ ነው። ሁሉም ቦታ ላይ ቆማለሁ። እንዳልኩ ነው። ከማንም በላይ ሐቅ ሲደፈር ሐቅን ጠፍቷል ብዬ ቆማለሁ። እዚህ አይደለም ኡመቱ ላይ ሲመጣ ፈተና፣ ዓለም ላይ ባለው ፈተና፣ ወንድሞቼ ላይ በሚደርሰው እልቂትና ፈተና እኔ ካልተናገርኩ ማን ነው የሚናገረው? መድረኩ ላይ ወጥቻለሁ። አላህ ፊት እጠየቃለሁ። አማም ረብል ዓለሚን ፊት ሚዛን ይኑረን። ያ ሚዛን ተዛብቷል። ያ ሚዛን መስተካከል አለበት። እኔ ያ ሚዛን ነው መርሄ። ያ ኢስላም ያስቀመጠው የአድል መስመር ነው ለኔ መመሪያ። አላህ አድል ሁን ብሎኛል በሁሉም ቦታ ላይና ያን ቁመና ለመቆም ነው የምሰራው። በዛ መስመር ላይ ነው የምገኘው ብዬ ነው የማስበው። ወላሂ አለ አትፈራ በዛ ይነሳል አይደል? ብዙ ነገር በዛ በመቆምህ ምክንያት ወላሂ ከመፍራት ያለፈ ጉዳይ ነው ዶክተር ቢላል። ማለት እኔ አንድ ማምነው ዛሬ እየኖርኩ ያለሁት ሁለተኛ እድሜ ነው። ባሳለፍኳቸው የህይወት መስመር ውስጥ በመረጥኩት የትግል ምዕራፍ ውስጥ በኢትዮጵያ ሙስሊሞች የትግል እንቅስቃሴ ውስጥ እኔም ሆነ ጓደኞቼ እኔም ሆነ በሂደት ውስጥ የነበርነው ሰዎች ከሞት አልፈን የመጣን ሰዎች ነን። ቢችሉ እነዛ ሰዎች አስወግደውናል። ምክንያቱም እንቅፋት ናቸው ብሎታል።